ቁልፉ በሆነ አጋጣሚ አንተ ጋር ተገኘን በል እሱ ለውጥ አይመጣም ለውጥ የሚያመጣው ነገር ምን ፈልገኛ ሳንኖር በር ከፍተህ ገባህ የመጣሁትም አንቺ ፈልጌ ስመጣ አልነበርሽም በቃ ከመለስ ብዬ አየር ልቀበል ብዬ በረንዳ ላይ ወጥቼ ነበር አንቺ ግን ባልሽ ሲወጣ እግሩን ጠብቀሽ ነው አይደል የምትወጪው ለምን እንደዛ አደርጋለሁ አገባኝ እንጂ እኮ አላሰረኝም እሱ ወጣልኝ ብዬ ተሽልኩልክ አልወጣም እሱማ ልክ ነሽ ፈልገሽና ፍቅድሽ አይደል ያገባሽ አላስገደደሽ አላስፈራራሽ ለምን ዙሪያ ጥምጥም ትሄዳለህ ማለት የምትፈልገው ነገር በልና ከዚህ ውጣልኝ አረ እንደዚህ ማትኝ እኮ ወንድሜ ቤት ነው ወንድሜ እንደዚህ እንዳልሽ ቢሰማ በጣም ነው የሚያስፈልግሽ እባካቤል እኔ ከዚህ በላይ መታገል አቅም የለኝም ማለት የምትፈልገው ነገር ተናገርና ከዚህ ውጣልኝ ማረፍ ፈልጋለሁ ደከመሽ አይደል ግን በዚህ ጊዜ ለፍቅር የኔ ያለ መስዋዕትነት መክፈል አይከብድም አንቺ እዚህ ከማፈልጊው ሰው ጋር ተጋፍተሽ እሱ ግን ባናስበው ይሻላል ማን አስብልኛል እኔ አስብልኝ ብያለሁ ለናታን ካስፈለገ እሞትለታለሁ እውነት አንጀቴን በላሽ እባካቤል አትሟዘዝ ወደ ጉዳይ ግባ እዚህ ቤት መኖር እፈልጋለሁ እንድኖር ደግሞ አንቺ ታመቻችልኝ እንዴ ምን ቆይ ለምን ሲጀመርኒ ሰላም እንዴናችሁልኝ እኔ ውድ ቤተሰቦች ደህና ናችሁ እኔ በጣም ደህና ነኝ ጉድ ልንገራችሁ ያረግ ድራማ ጉድ ልንገራችሁ እንግዲህ እዚህ ቤት መቼም ሰው የዘራውን ነው የሚያጭደው ይባላልና እንግዲህ አፊት የዘራው ጉድ ማለት ነው የገዛው ወንድሙ ወይም ደግሞ ያክስቱ ልጅ የሱን ባህሪ ተላብሶ ነው ያደገው በጣም ነው የሚያስጠላው እንግዲህ ነገሮች ሁሉ ድብልቅልቃቸው ወጥቷን ጋይስ እኔ እንደዚህ አልጠበቅኩኝም ነበር እንግዲህ ጽዮንና ኤፍራታ በጣም ትልቅ ፈተና ውስጥ ነው ያሉት ጽዮን እህቷን ለማዳን ኤፍራታ ደግሞ የምትወደውን ሰው ለማዳን ሁለቱም ችግር ውስጥ ገብተዋል ነገሩ ምን መሰላችሁ ያፌት ያክስት ልጅ ካፌት ላፕቶፕ ላይ እንግዲህ ኮፒ ፔስት አድርጎ የወሰደው ናታን ሰው ሲገል የነበረበት ቪዲዮን ወስዷል ማለት ነው እና እንግዲህ በሱ ደግሞ ጽዮንን እያስፈራራ አብራው እንድትሆን እያደረገ ይገኛል ማለት ነው በጣም ነው የሚያስጠላው ምሬ ነው ማለት እና እንደዚህ ነው በቃ እንደ ከተመሳሳይ ሰዎች ተመሳሳይ ስራ ጥፋት ነው የምታገኙትና እንግዲህ ኤፍራታና የጽዮን ፈተና በጣም በሷል ሁለቱም እጅ ለእጅ ተያይዘዋል የሚገርማችሁ ነገር እስካሁን ለካ ጽዮን ያባቷን ሞት አታውቅም ይሄ ነገር ደግሞ በጣም ከባድ ነው እሱን ሲሰማ ደግሞ ኤፍራታን ድጋሚ እንዳትጎዳት እየፈራው ነው በጣም ነው የሚያናድድ የምሬ ነው የምላችሁ ኮፒ ፔስት አድርጎ ወስዶ ማለት ነው በዛ ቪዲዮ እያስፈራራት ነው ከዚህ በኋላ ከቢኒያም አጠገብ ብትሆን ያንን ቪዲዮ ለፖሊስ እንደሚሰጠው ነግሯታን ማለት ነው ያፌት ይሄን ነገር ከሰማ አንቆ ነው የሚጠላው ምክንያቱም ደግሞ ይህ ነገር ኤፍራታም ብትሆን እንደው ቸኩላ ነው እንጂ ለውሳኔ ልብ ብላ ካየችው ይሄን ቪዲዮ ስራዬ ብሎ የቀረጸ ሰውየው እንደዛ እንዲሆን ያደረገ ሰው የሆነ ሆን ተብሎ ተንኮል እንደሆነ ፖሊሶች እኮ ይደርሱበታል እንደው እነሱ ካላበዱ እንደው ዝም ብሎ በጭፍን አይፈርዱም እኮ የግልጽ ነገር እኮ ነው የሆነ ሰው ቪዲዮ እየቀረጸ ምናምን ሰው ሲገል እያሳየ ምናምን አስባችሁታል ሰው እነዛ የቀረጹ ሰዎች ተጠያቂ ናቸው የሚሆኑት ስለዚህ ያፌት ለራሱ ሲል ይሄን ቪዲዮ ለማንም አያሳይም ሶ ያ ልጅ ደግሞ ኮፒ ፔስት አድርጎ እሱን ቪዲዮ ወስዶ እህቱን እያስፈራራበት እንደሆነ ቢያቅ መልካም ነው ቢነግሩትና የነገር ቢያቅ ማለት ነው ነገሮችን የሚያስተካክልላቸው ይመስለኛል ቢያንስ ደግሞ ቢኒያምና እጺ እንዳይራራቁ ማለት ነው እና እንግዲህ እጺ ከቢኒያም ፊት ቆማ እውነቱን መናገር አልቻለችም አንቺ ነሽ ያሳገድሽኝ ዝም ልክ እንዳደረገ ሰው ከሱ ጋር ፍቅር ጀምረሻን ዝም እሷ ናት ያሳገደች ብሎ ሲነግረው ያንን ነገር ማስተባበል አልቻለችም ምክንያቱም የምትወደው ወንድሟ አለና ብቻ አንዳንድ ጊዜ በምትወዱ ሰው በጣም ትፈተናላችሁ እንግዲህ የፈተና ከኤፍራታ አልፎ ጽዮንም ዋጋ ያስከፈላት ነው ማለት ነው በጣም ነው የሚያስጠላው እና ያፌት የሱ ተግባር ማለት ነው ከሱ አልፎ በሱ አቅራቢያ ያሉት ሰዎችንም ታንኮለኛና ክፉ አድርጓል ማለት ነው በሚያሳዝን ሁኔታ ማለትና በጣም ነው ያዘንኩት የምሬ ነው ማለት እና እንግዲህ ደግሞ ያፌትና ይቅርታ ናታን ፊት ለፊት እንዲህ ለስራ ተገናኝተዋል ማለት ነው ግን እንደምታውቁት ናታን አዲስ ፍቅረኛ ይዟል ግን ፍቅረኛ ሳይሆን ሆን ብሎ የእናቷ ቅጥረኛ ለመሆን ስለፈለገና ያፌት አብሯት እንደሚሰራ ስለደረሰበት ነው እሱንም ደግሞ የደረሰበት የቤዛና የሱ ቤተሰቦች ድርጅታቸውን እያገላበጠ ሲይ በጣም ወንጀለኞችና ከነሱ ጋር የሚሰሩ ነው አገኛቸው ስለዚህ አጋጣሚ ተጠቅሞ እዛ ቤት መግባት ይፈልጋል የዛ ሴት ሰራተኛ ከሆነ ደግሞ ልጅቷ እንደሚወዳት
ልክ እንደ ቤት ልጅ ከሆነ እንትና ኃላፊነት ስለሚሰጡት ከያፌት ጋር እንደሚሰራ ስላወቀ ነው እንግዲህ ያፌት ያሸንፍ ወይስ ናታን አይታወቅም እነዚህ ልጆች ደግሞ ወንድማማቾች ይሆኑ አይሆንም ትንሽ አጠራጣሪ እንዳለ ሆኖ ማለት ነው በስራ ተገናኝተዋል ማለት ነው እንግዲህ ናታን ከዚህ በኋላ ስራውን መስራት አለበት ማለት ነው ምክንያቱም የሚወዳትን የሚያፈቅራትን እንቁ ሴትን ወስዶበታል ግን ኤፍራታም ጥፋት አለባት እውነቱን ለናታን ብትነግረው ምናልባት ያ ነገር መፍትሄ ሊገኝለት ይችል ነበር ያፌትን ከማግባት ይልቅ ይሁን እንደዚህ አሁን ላይ ምንም ማድረግ አትችልም በቃ ከወንድሙ እጅ ፍላሹ ገብቷል ማለት ብዙ ነገራቸውን ያሳጣቸዋል አሁንም እያስፈራራ ማለት ነውና አንዳንዴ የሆነ መጥፎ ነገር ህይወታችን ላይ ሲመጣ ያን ለመሸፋፈል ሌላ ወንጀል ከመስራት ይልቅ እውነቴን ነው ብላችሁ እሱን መጋፈጥ የተሻለ ነው በየምለው ምክንያቱም ኤፍራታ ትልቅ ስህተት ላይ ሰራችሁ ያን ነገር ለናታን እንኳን በተናገረው ሌላ መላይ እስካሁን ተገኝቶለት ነበር ሰው ግን በራሷ ይዛ ስህተት ነው የሰራችው ስህተቱ ምንድነው ያፌትን ማግባቷ ነው ያፌትን ማግባቷ ትልቅ ስህተት ነው ቤታቸው ውስጥ ትልቅ ችግር እንዲፈጠር ያደረገችው ያፌትን በማግባቷ ነው ችግሩን መናገርና መፍትሄ መፈለግ የተሻለው ነው ይላል ደብቃ ያፌትን አገባችው እሱ እንዳለ ሆኖ ያገባችው ዋጋ የከፈለችለት ነገር ደግሞ ያ ሚስጥር በሌላ ሰው እጅ ገባ አሰቡት እንግዲህ በዚህ ጋር እሷ አስተካክል በዛ ጋር ሌላ ነገር ተፈጠረ ማለት ነውና ከዚህ ሁሉ አንዳንዴ እውነትን ተናግሮ መጋፈጥ የተሻለ ነው ባይነኝ እኔ በበኩሌ እና ብቻ በጣም ነው ያሳዘነችኝ ምክንያቱም ያ ሁሉ ልፋቱ ያ ሁሉ ድካሟ ያ ሁሉ ራሷን መዛወት ያደረገችበት ለናታን ብላ ወይም ደግሞ ያ ሁሉ ለፍቅሯ ብላ ስለምትወደው አንዳንዴ መዋደድ ማለት እንደው ላንዱ አንዱ መኖር ነው አይደለም ግዴታ ከዛኛው ሰው መልስ መጠበቅ አይደለም ያው ብዙ ጊዜ ግንኛ የምናቀው መዋደድ ማለት ሁለቱም ጋር ውለታ ያለው ነው የሚመስለን አይደለም ግን የሆነን ሰው ስትወዱ በቃ እስከ መጨረሻው ኮሮ ልክ እንደ ኤፍራታ ነው ዋጋ ተከፍሉለታላችሁ ለዛ ሰው ምናልባት ያ ሰው ወዳችሁት ለእናንተ ላይ ሆነ ይችላል ያ ሰው እንዳይጎዳ ግን ዋጋ ተከፍላላችሁና እንግዲህ ኤፍራታ እሱ ነው የገጠማት በሚያሳዝን ሁኔታ ግን ሚስጥሩ ከሌላ ሰው እጅ ላይ መግባቱ የሷ ህይወት ከተበላሸ በኋላ ብዙ ነገር ከተበላሸ በኋላ ዋጋ ከከፈለች በኋላ ያ ሚስጥር በሌላ ሰው እጅ መግባቱ በጣም ነው የሚያናድደው ያሳዝናል በጣምና ምን ልታረግ ትችላለች ለያፌት አሁንም ደግሞ ደብቃ ሌላ ጥፋት እንዳታጠፋ ሌላ ደግሞ መዘዝ ይዞ እንዳይመጣ ይሄን ነገር ለያፌት መንገር አለባት በየ ነው ማስበው እናንተስ ምን ታስባላችሁ የኔ ቤተሰቦች ሐሳባችሁን ኮሜንት ላይ አስቀምጡልኝ ይሄን ነገር ለያፌት ብትነግረው መፍትሄ የሚገኝለት ይመስለኛል ለምን እንደው ታውቃላችሁ ምክንያቱም ያፌት ይሄን ነገር ፖሊስ እጅ እንዲገባ አይፈልግም በዛ ላይ ደግሞ ጽዮን እህቱ ናት ጽዮን እህቱ እንድትሰቃይበት አይፈልግም በዚህ እንድታስፈራራው አይፈልግም ምክንያቱም ጽዮን ለወንድሟ ስትል ይሄን ነገር ዋጋ እንደምትከፍል ስለሚያውቅ እህቱን ስለሚወዳት ማለት ነውና ጽዮን እህቱ ስለሆነች ምናልባት እሱ ደግሞ ስለማያወጣ ያን ቪዲዮ ፖሊስ እጅ ቢገባ ተጎጁ ማን እንደው ታውቃላችሁ ያፌት ነው ምክንያቱም ይሄኮ ግልጽ እኮ ነው ግልጽ ነው ሆን ተብሎ የተሰራ ድራማ እንደሆነ ያ ሰው እንኳን ሞቶ ቢሆን ይሄን ቪዲዮ ቀርጾ ሰውየው ሰው ሲገል እየቀረጸ ይዞ የተቀመጠ ሰው ወንጀለኛ ነው ማለት ነውና እሱን አያዋጣው እንዴ እንኳን ራሱ ቢሄድ ማለት ነው ያፌትን እንደማያዋጣው ስለሚያውቅ ይሄን ነገር ለያፌት ብትነግረው መፍትሄ ያገኛሉ በያስባለሁ ምክንያቱም በድጋሚ ልክ እንደ ኤፍራታና እንደ ናታን የጽና ፍቅረኛው ማለት ነው ቢኒያም መለያየት አለባቸው በያላሰብም እንግዲህ ደግሞ ናታን እዛች አዲሱ ፍቅረኛው ቤት ሲሄድ ወንድሟ የቤዛ ፍቅረኛ ነው በነገራችን ላይ አጋጣሚ ነው እሱም እየሰለላት ይሆን አላውቅም ብቻ እዛ ቤት ይሆነ የተደበቀ ሚስጥር አለ ብቻ በቀጣይ ሚስጥሮች ሁሉ የሚወጡ ይሆናል ሐረግ ድራማ እንግዲህ በጣም ተወዳጅነቱን እየጨመረ ግን ኤፍራታ ደግሞ ፈተናው እየበዛ መጥቷል ማለት ነው በቀጣይ ምን ልታደርግ ትችላለች ያፌት ሚስጥሩን ተናግረው ይሆን ይረዳት ይሆን ወይስ ሌላ ስህተት ትሰራ ይሆን ኤፍራታ በቀጣይ ምን ይሆናል የኔ ቤተሰቦች ቻናሌን ሼር እና ላይክ እያረጋችሁ አበረታቱኝ ወዳችኋለሁ ስለነበረን ቆይታ በሌላ ቪዲዮ እስከምንገናኝ መልካም ጊዜ I see everybody No, I will not go downstairs. No. By then, you tell me no. Really? Wow. No worry, I'll send you. Where's Chef?
No, chef. Man. Man. Nice place.